ሰላም የቻናላችን ተከታታዮች እንደምን አላችሁ? ጉድ ስፖርቶች ነን። የሳቱ መረጃ ይዘንላችሁ መተናል። የኢትዮጵያ አትሌቲክስ ፌዴሬሽን በአዳዲስ አመራሮቹ የመጀመሪያውን ፈተና ሊጋፈጥ እየተሰናዳ ይገኛል። የዓለም የቤት ውስጥ አትሌቲክስ ሻምፒዮና ሊጀመር በጣት የሚቆጠሩ ቀናት ቀርተውታል። ኢትዮጵያ በስንት አትሌቶች ትወከላለች? እነማን ሀገርን ይወክላሉ? ከውዝግብ የጸዳና የለመድነውን የአትሌቲክስ ድል ዳግም እንቀዳጅ ሆኖ የሚሉ ጥያቄዎች መልስ ይፈልጋሉ። እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን በአዳዲስ አመራሮቹ የመጀመሪያውን ብሔራዊ ውድድር ሊያካሂድ እንግዲህ ቀናት ይቀሩታል ማለት ነው። በዚህ የመረጃ ጊዜ እዚህ ላይ ትኩረት በማድረግ መረጃዎችን እናደርሳችኋለን። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። ከመረጃዎቻችን ጋር መልካም ቆይታ። የዓለም አትሌቲክስ ከሚያሰናዳቸው የአትሌቲክስ ውድድሮች መካከል የቤት ውስጥ የመም ወይም የትራክና የሜዳ ላይ ተግባራት ሻምፒዮና አንዱ ነው። እንደ አውሮፓውያን አቆጣጠር በ1985 የዓለም የቤት ውስጥ ጨዋታ የሚል ስያሜን ይዞ በፈረንሳይ ፓሪስ በተጀመረ በሁለተኛው ዓመት ስያሜው ተቀይሮ የቤት ውስጥ ሻምፒዮና ሆኖ ቀጥሏል ማለት ነው። በ2019 በአሁኑ ወቅት ያለው የአትሌቲክስ የቤት ውስጥ ሻምፒዮና ስያሜን በመያዝ እየተከናወነ ይገኛል። ሻምፒዮናው በየሁለት ዓመቱ በተለያዩ ከተሞች የሚሰናዳ መሆኑ ይታወቃል። የአጭርና የረጅም ርቀት እንዲሁም የሜዳ ተግባር ውድድሮችን የሚያስተናግድ ነው። ሻምፒዮናው ከጀመረበት ጊዜ አንስቶ የውድድር አይነቶቹ ሳይቀንሱና ሳይጨምሩ መከናወን የቀጠሉ ሲሆን በተለይ በትራክ ውድድሮች ኢትዮጵያውያን አትሌቶች ራሳቸውን አሻራ ማኖር እንደቻሉ የሚስተዋል ነው። በርካታ አትሌቶች በአጭር ርቀት መወዳደር መጀመራቸውን ተከትሎ የቤት ውስጥ ውድድሩ የግል ብቃትን ለማሳደግ ምቹ ሆኖላቸዋል። የአንድ ወር ዕድሜ የቀረው በዓለም አትሌቲክስ የቤት ውስጥ ሻምፒዮና የኢትዮጵያ አትሌቶችን ጨምሮ የበርካታ ሀገሮች አትሌቶች በተለያዩ ውድድሮች ላይ ተሳትፈዋል። ኢትዮጵያና የዓለም የቤት ውስጥ አትሌቲክስ ሻምፒዮና የኢትዮጵያ አትሌቲክስ ቡድን በሻምፒዮናው የመጀመሪያዎቹ ሁለት ውድድሮች ማለትም በ1985 እና በ1987 መካፈል ከቻለ ጀምሮ እንደተዋወቁ ይታወቃል። ብሔራዊ ቡድኑ ለመጀመሪያ ጊዜ የተካፈለው በ1989 ሲሆን ከዛ በኋላ በተደረጉ 3 ተከታታይ ሻምፒዮናዎች ቢወዳደርም አንድ ሜዳሊያ ማሳካት ሳይችል እንደቀረ ይታወቃል። በ1997 በፓሪስ በተካሄደው ሻምፒዮና አትሌት ኃይሌ ገብረስላሴ በ3000 ሜትር በማሸነፍ የመጀመሪያውን የወርቅ ሜዳሊያ በማጥለቁ ኢትዮጵያ 10ኛ ደረጃን በመያዝ ማጠናቀቅ ችላለች። በቀጣዩ በጃፓን በተካሄደው ሻምፒዮና ደግሞ አትሌት ኃይሌ ገብረስላሴ በ1500 እና በ3000 ሜትር 2 የወርቅ ሜዳሊያዎችን ሳመጣ ሚሊዮን ወልዴ በ3000 ሜትር የናስ ሜዳሊያ ማሳካት ችሏል። በዚህም መሰረት ኢትዮጵያ በሁለት ወርቅና አንድ ነሐስ በድምሩ 3 ሜዳሊያዎች ከዓለም 6ኛ ደረጃን ይዛ ማጠናቀቅ አስችሏታል። በየሻምፒዮናዎቹ እየተሻሻለ የመጣው የኢትዮጵያ አትሌቲክስ ቡድን በ2003 በርሚንግሃም በተካሄደው ሻምፒዮና በሴቶችም ውጤት ማሳካት ተችሎ እንደነበር ይታወሳል። በወንዶች ኃይሌ ገብረስላሴ በ3000 ሜትር የወርቅ ሜዳሊያን ሲያመጣ በሴቶች ብርሃን ያደሬ በ3000 ሜትር ወርቅ አግኝታለች። እንዲሁም መሰረት ደፋር የብር ሜዳሊያ ማሳካት የቻሉበት ዓመት እንደነበር ይታወሳል። ኢትዮጵያ ደረጃዋን ከ6ኛ ወደ 5ኛ ከፍ ማድረግ የቻለችበት ዓመትም ነበር። በዓለም የቤት ውስጥ ሻምፒዮና ላቅ ያለ ውጤት ካሳኩ የዓለም አትሌቶች መካከል ኢትዮጵያውያኑ ኃይሌ ገብረስላሴ፣ መሰረት ደፋርና ገንዘቤ ዲባባ ቀዳሚነት ስማቸው የሰፈሩ አትሌቶቻችን ናቸው። ገንዘቤ በሴቶች 1500 ሜትር 2 የወርቅ ሜዳሊያዎች እንዲሁም በ3000 ሜትር 3 የወርቅ በድምሩ 5 ሜዳሊያዎችን ከ2012 እስከ 2018 ባለው ዓመተ ምህረት ውስጥ በማሳካት ቀዳሚዋ አትሌት ነች። ኃይሌ ደግሞ በበኩሉ በ3000 ሜትር 3 ወርቅ ሜዳሊያዎችን እንዲሁም በ1500 ሜትር 1 የወርቅ በድምሩ 4 ሜዳሊያዎችን በመሰብሰብ በታሪክ ስሙ መመዝገብ የቻለ ድንቅ አትሌታችን ነው። ሌላዋ ኢትዮጵያዊት መሰረት ደፋር ስትሆን በ3000 ሜትር 4 ወርቅ 1 የብርና
አንድ የናስ በድምሩ 6 ሜዳሊያዎችን በመሰብሰብ በታሪክ ስሟ ከሰፈሩት አትሌቶቻችን መካከል ትገኛለች። ከዚህም በላይ በሻምፒዮናው በተለያዩ ርቀቶች ክብረ ወሰን ከጨበጡ አትሌቶች መካከል ኢትዮጵያውያን ደምቀው ይገኛሉ። በ1997 በፈረንሳይ በተከናወነው ሻምፒዮና በወንዶች 3000 ሜትር ኃይሌ ገብረስላሴ 7 ደቂቃ ከ34 ሰከንድ ከ71 ማይክሮ ሰከንድ በመግባት ክብረ ወሰን በመጨበጥ ሳያስደፍር ቆይቷል። በ2022 በሰርቢያ ቤልግሬድ በተካሄደው ሻምፒዮና ሳሙኤል ተፈራ በ1500 ሜትር 3 ደቂቃ ከ32 ሰከንድ ከ77 ማይክሮ ሰከንድ በማጠናቀቅ እንዲሁ የዓለም ክብረ ወሰን ባለቤት መሆን ችሏል። በሴቶች ጉዳፍ ጸጋይ በቤልግሬዱ ሻምፒዮና በ1500 ሜትር 3 ደቂቃ ከ57 ሰከንድ ከ19 ማይክሮ ሰከንድ በመግባት የዓለም ክብረ ወሰን ባለቤት መሆን ችላለች። የኢትዮጵያ አትሌቲክስ ቡድን በሻምፒዮናው መሳተፍ ከጀመረበት ጊዜ አንስቶ በ2022 በሰርቢያ ቤልግሬድ የተከናወነ የቤት ውስጥ አትሌቲክስ ሻምፒዮና 4 ወርቅ 3 ብር እንዲሁም 2 ነሐስ በድምሩ 9 ሜዳሊያዎችን በመሰብሰብ ከዓለም አንደኛ ደረጃን በመያዝ ያጠናቀቀችበት ስኬታማው ሻምፒዮና ነበር። ሀያኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ከመጋቢት 21 እስከ መጋቢት 23 2025 በቻይና ህዝባዊ ሪፐብሊክ ቤጂንግ አዲስ በተገነባው የቤጂንግ ኩብ ጂምናዚየም በቤጂንግ ወጣቶች ኦሎምፒክ ስፖርት ፓርክ ነው የሚካሄደው። ቤጂንግ በመጀመሪያ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ለማዘጋጀት በ2020 በ2021 እና በ2023 እድሉን አግኝታ ነበር። ነገር ግን በእነዚህ ሁሉ አመታት በቻይና በኮቪድ-19 ወረርሽኝ ምክንያት ተሰረዘውባታል። ያም ሆኖ የአሁኑን ሻምፒዮና ለማዘጋጀት እድሉን አግኝታለች። በዓለም ሻምፒዮናው በአጠቃላይ ከ127 ሀገራት 576 አትሌቶች ለመሳተፍ እቅድ ተይዟል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን አትሌቶችን መርጦ በቅርቡ ይፋ ባደረገው መሰረት በቤጂንግ በሚካሄደው የዓለም የቤት ውስጥ ሻምፒዮና 14 ኢትዮጵያውያን ይሳተፋሉ። የሁለት ጊዜ ሻምፒዮናው ባለክብር መለሰ ንብረትና ሳሙኤል ተፈራ በወንዶች 1500 ሜትር ኢትዮጵያን ይወክላሉ። ከነዚህ መካከል በሪዮ አረጋዊ፣ ቢኒያም ማህሪ፣ ጌትነት ዋለ በወንዶች 3000 ሜትር በቤጂንጉ የቤት ውስጥ ውድድር ላይ የሚሳተፉ አትሌቶቻችን ናቸው። በሴቶች ደግሞ 800 ሜትር የአምናው የመድረኩ አሸናፊ ጽጌ ድጉማን ጨምሮ ሀብታም አለሙና ንግስት ጌታቸው ተሳታፊ ይሆናሉ። እንደዚሁም ጉዳፍ ጸጋይ፣ ወርቅነሽ መሰለና ድርቤ ወልተጂ በሴቶች 1500 ሜትር ኢትዮጵያን የሚወክሉ አትሌቶች ናቸው። በሴቶች 3000 ሜትር ጽጌ ገብረሰላማ፣ ፍሬወይኒ ኃይሉና ብርቄ ኃይሎም እንደሚሳተፉ የዓለም አትሌቲክስ ፌዴሬሽን መረጃ ያመለክታል። እንግዲህ ውድ ቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለምትሆኑ እናመሰግናለን። ተከታታይ የአትሌቲክስ መረጃዎችን እየተከታተልን ወደ እናንተ እናደርሳለን። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።